አገዛዙ አለኝ የሚለው የአየር ወለድ ክፍለ ጦር በአጼ አምደ ጽዮን ኮር ድባቅ ተመቷል። ዝርዝር የግንባር መረጃ አለንም። የዓላማ ተዋጊው ፋኖና ህዝባዊው ጦር በስነ ልቦናም በጉልበትም እያደረ እየተደራጀ አስፈሪ የሆነም ነው ተባለ። እንመለከተዋለንም። የኢትዮጵያ አየር መንገድ ንብረት የሆኑ ሁለት አውሮፕላኖች መመታታቸው ታወቀ። እናስደምጣችኋለንም። ሰላም ጤና ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተ ይመጥናሉ ብለን ያሰብናቸውን የተመረጡ የጥር 25 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የአማራ ህዝብ በተላላኪ ባንዳ ልጆቹና በሩቅ ጠላቶቹ ስምምነት ዋጋ መክፈል ከጀመረ ዘመናትን አስቆጥሯል። ዛሬም በይፋ ወረራ ተፈጽሞበት የመኖርና ያለመኖር የህልውና ጉዳይ ገጥሞት ጦርነት ላይ ይገኛል። በመላው አማራ በእያንዳንዱ ወረዳ እየተደረገ ባለው ራስን የማትረፍ ትንቅንቅ ወራሪው ኃይል ህዝባዊ ጦሩን ሊመክትና ሊቆጣጠር አልቻለም። ትጥቅ ላስፈታ ብሎ የገባው የአረመኔው የብልጽግና ወራሪ ደፋሪ ወታደር ከከባድ መሳሪያ እስከ ክላሽ ድረስ ለፋኖ አስረክቧል። የዓላማ ተዋጊው ፋኖና ህዝባዊው ጦር በስነ ልቦናም በጉልበትም እያደረ እየተደራጀ አስፈሪ እየሆነ ነው። አሁን ደግሞ አንድ አታጋይ ድርጅት በመፈጠሩም ከፍተኛ የማሸነፍ ወኔ በህዝቡና በሰራዊቱ ዘንድ እየታየ ነው። ፋኖ አቅዶና ተዘጋጅቶ ውጊያ ከጀመረም ከፊቱ የሚቆም የለም። የዚህ ማሳያው በሸዋ መርሃ ቤቴ ቀጠና የተደረገው ትንቅንቅ ነው። ክፍለ ጦሩ በሰራው የከበባ ኦፕሬሽን በብልጽግናው አየር ወለድ ክፍለ ጦር ላይ ድል መቀዳጀቱን አፋብኃኝ ሸዋ ጠቅላይ ግዛት እዝ አሳውቋል። በሸዋ መርሐቤቴ ቀጠና በትላንትናው ዕለት ጥር 24 ቀን 2018 ዓ.ም ረፋዱ 3 ሰዓት ተኩል እስከ እኩለ ቀን 7 ሰዓት ድረስ በተደረገ የተቀናጀ ውጊያ የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ከአጼ ዳዊት ክፍለ ጦር የተውጣጡ ሁለት ሻለቆች በብልጽግናው ዙፋን አስጠባቂ ወራሪ ኃይል ላይ ድል መቀዳጀታቸውን ክፍለ ጦሩ በላከው የግንባር መረጃ አሳውቋል። በጀግናው ሰራዊታችን በቀጠናው ተደጋጋሚ ሽንፈት እያስተናገደ የሚገኘው አገዛዙ አለኝ የሚለውን የአየር ወለድ ክፍለ ጦር መነሻውን ከሪማ ከተማ በማድረግ ወደ ገጠራማው መጀት ቀበሌ ለመንቀሳቀስ ባደረገው ሙከራ የአጼ አምደ ጽዮን ኮር አካል በሆነው በጀግናው አጼ ዳዊት ክፍለ ጦር ከበባ ውስጥ ገብቶ በርካታ ሰራዊቱን በሙትና ቁስለኛ ገብሮ ወደ መጣበት ሪማ ከተማ እግሬ አውጪኝ ብሎ መፈርጠጡን ኮሮ አረጋግጧል። ፋኖ የውጊያ የበላይነት በያዘበት አውደ ውጊያ 6 የብልጽግና ወታደሮች ህይወታቸው ሲያልፍ በርካቶችን በማቁሰል ታሪክ በደማቸው እየጻፉ የሚገኙት የአጼ ዳዊት ክፍለ ጦር አስማረ ዳኝ አንደኛ ሻለቃና ቀስተ ነህብ 3ኛ ሻለቃ የአንበሳውን ድርሻ መወጣታቸውን ክፍለ ጦሩ በመረጃው አስታውቋል። እስካሁን ድረስ በማወቅም ይሁን ባለማወቅ በአመሻሽ ዕድሜው ላይ ለሚገኘው የአማራን ህዝብ እየጨፈጨፈ ካለው የዘረኛው ብልጽግና ስርዓት ጎን ቆማቸው ህዝባችሁን እየበደላችሁ ለምትገኙ የሚሊሻ፣ የፖሊስ፣ የአድማ በትን፣ የመከላከያና የፌዴራል ፖሊስ አባላት የአፋብኃኝ ሸዋ ጠቅላይ ግዛት እዝ የቀረበላችሁን የመጨረሻ የምህረት ጥሪ ተቀብላችሁም ወደ ልጆቻችሁ በመምጣት ህዝባችንን በጋራ ነጻ እንድናወጣው ጥሪያችንን እናቀርባለን። እየመጣ ካለው ማዕበል ራሳችሁን በማዳን የምህረቱ ተጠቃሚ ተሆኑ ዘንድ በድጋሚ ወገናዊ ጥሪያችንን እናቀርባለንም። በሌላ ዜና የአፋብኃኝ ቴዎድሮስ እዝ 206ኛ ኮር 14ኛ ክፍለ ጦር የቀስተ ደመና ሻለቃ የሰራዊት አባላትና አመራሮች በብሔረ ብፁዓን አጼ መልካ ስላሴ አንድነት ገዳም ውስጥ በአሸባሪው የአብይ ሰራዊት ሰማዕትነት የተቀበሉ ገዳማውያንን አዘከሩ። ገና ከጅምር በጸረ አማራ፣ በጸረ ህዝብ፣ በጸረ እምነት፣ በጸረ ማንነትና በጸረ ታሪክ መሰረት ላይ የተመሰረተው የኦህዴድ መሩ የብልጽግና ስርዓት ወደ ስልጣን ከመጣበት ቀን ጀምሮ በጠላትነት ከፈረጃቸው አካላት መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳማትና አድባራት ቀዳሚዎቹ ናቸው። ለአብነት ያክልም የዛሬ 3 ዓመት ጥር 24 ቀን 2015 ዓ.ም ወራሪው የብልጽግና ሰራዊት በብሔረ ብፁዓን አጼ መልካ ስላሴ አንድነት ገዳም የፈጸመው ጭፍጨፋ ማንሳቱ የቅርብ ጊዜ ትዝታ ነው። ገዳሙንና ገዳማውያኑን በብዙ የፖለቲካ ሴራዎች ሲያዋክብ የቆየው በሰዓቱ የነበረው የወረዳ የዞንና የክልል አመራር በግንቦት ወር የተፈጸመውንና በገዳሙ ላይ ጅምላ ውድመት ያደረሰው ወረራ ከመፈጸሙ በፊት በጥር 24 ቀን 2018 ዓ.ም ከ1500 በላይ የአማራ ልዩ ኃይል ሚሊሻና ፖሊስ አዝምቶ በፈጠረው ወከባ 8 ገዳማውያን የተሰዉ ሲሆን ከ17 በላይ የሚሆኑት ደግሞ ቁስለኛ ሆነዋል። የ14ኛ ክፍለ ጦር የቀስተ ደመና ሻለቃ የሰራዊት አባላትም በዚህ ቀን የተሰዉና የቆሰሉ ሰማዕታትን 3ኛ ዓመት መታሰቢያ በዓል በአማረና በደመቀ ሁኔታ አክብረውታል ብሏል። የ14ኛ ክፍለ ጦር ህዝብ ግንኙነት ክፍል
ይህ በእንዲህ እንዳለ 5 ዓመት በወሰደው ጦርነት ህዝባችንን ከመጨፍጨፍ ውጪ ያመጣነው ለውጥ የለም ሲሉ አገዛዙን ከድተው ፋኖን የተቀላቀሉ ወታደሮች ተናግረዋል። ፋኖን የተቀላቀሉት 4 ወታደሮች ሌሊቱን ሲገሰግሱ አድረው ከቆይ ከተማ ተነስተው ወደ 206ኛ ኮር ሰራዊት ሲቀላቀሉ ደማቅ አቀባበል የተደረገላቸው የአማራ የኦሮሞና የደቡብ ልጆች ናቸው። በረከት ዘመቻ የሚባል የ6ኛ እዝ 52ኛ ክፍል ጦር 1ኛ ሬጅመንት 3ኛ ሻምበል የአንድ ሙሉ ቲም አዛዥ ሲሆን በስሩ ያሉትን ተካሊን ብርሃኑን ሙራድ ኢሳ ዳውድና ይማድ ጀማል የተባሉ አባላቱን አስከትሎ ስርዓቱን ለቆ በመውጣት 206ኛ ኮር 24ኛ ክፍለ ጦርን ተቀላቅሏል። በረከት ዘመቻ የአረመኔው ሰራዊት አባል በመሆን በሰሜኑ ጦርነት በተለያዩ ውጊያዎች በመሳተፍ በርካታ ወንድሞቹን በየጥሻው መቅበሩንና እሱም በተአምር መትረፉን ያስታውሳል። የአገዛዙ ፕሮፓጋንዳ ተለዋዋጭነትና የሀገሪቱን ውጥንቅጥ አካሄድ በተለያዩ አካባቢዎች ተዘዋውሮ የተመለከተው ይህ ነባር ወታደር በአማራ ህዝብ ላይ የሚደረገውን የዘር ማጽዳት መንግስታዊ ዘመቻ በተለያዩ የጎጃም አካባቢዎች ሲፈጸም መመልከቱን አልደበቀም። አገዛዙ አፍሶ ካመጣቸው መካከል 8 አባላትን ሲመራ የነበረው የቲም መሪው ሰራዊቱም ምንም የመዋጋት ፍላጎት የሌለውና የተሰላቸ በመሆኑ በየጊዜው ጠፍተው የተረፉት 3 አባላቱን ይዞ በማውጣት ትግሉን መቀላቀሉን ገልጿል። የአረመኔው ስርዓት ለ5 ዓመት በከፈተው ጦርነት ህዝባችንን ከመጨፍጨፍ ውጪ ያመጣነው ለውጥ የለም፣ በድርድር ተቋጭቷል የተባለው ጦርነት ተመልሶ ተቀስቅሷል። በአማራ ህዝብ ላይ የተካሄደ ያለው ወረራም ተጧጥፎ ቀጥሏል። በዚህ መሃል ሚሊዮን የሚሆኑ ወጣቶች የጦርነት ማገዶ ሆነው የተገኘ ለውጥ ባለመኖሩ እኛም ለማይቆም ጦርነት መስዋዕት መሆን አንፈልግም ብለዋል ሲል ያነጋገራቸው የደባይ ጠላት ግን ወረዳ ጊዜያዊ መንግስት ኮሚኒኬሽን መረጃውን አድርሶናል። በጥቁር ገበያ ያለው የምንዛሬ ዋጋ ልዩነት ወደ 13 በመቶ ከፍ ማለቱ ተነገረ። በኢትዮጵያ ተግባራዊ እየተደረገ ካለው አጠቃላይ የማክሮ ኢኮኖሚ ማሻሻያ ማዕቀፍ ውስጥ ዋነኛው የሆነው የውጭ ምንዛሬ ተመን በገበያ እንዲወሰን የማድረግ ሂደት አሁንም በተለያዩ መዋቅራዊ ችግሮች ሳቢያ ተግዳሮት እየገጠመ መሆኑ ተጠቆመ። በተለይም በባንኮችና በትይዩ ገበያ ወይም ጥቁር ገበያ መካከል ያለው የዋጋ ልዩነት በቅርብ ሳምንታት ውስጥ ወደ 13 በመቶ ከፍ ማለቱ ተመልክቷል። የዓለም አቀፉ የገንዘብ ድርጅት IMF እንዳስታወቀው ከመስከረም እስከ ጥቅምት አጋማሽ ድረስ ባለው ጊዜ ውስጥ በይፋዊው የባንክ ተመንና በጥቁር ገበያው መካከል ያለው ልዩነት ከ10 በመቶ በታች ወርዶ የነበረ ቢሆንም አሁን ላይ ግን ልዩነቱ በድጋሜ እያገረሸ መምጣቱን አመልክቷል። ለዚህም እንደ ዋና ምክንያት የተቀመጠው የኢትዮጵያ ብሔራዊ ባንክ ከፍተኛ መጠን ያለው የውጭ ምንዛሬን ከጨረታ ውጪ የኢትዮጵያ ንግድ ባንክ መሸጡ ነው ያለው ድርጅቱ። ይህም የምንዛሬ ተመኑ በገበያ ውስጥ ያለው ትክክለኛ የፍላጎትና የአቅርቦት ሁኔታ እንዳያንጸባርቅ አድርጎታል። በኒጀር ርዕሰ መዲና ኒያሚ በሚገኘው ዲዮር የሃሚኒ ዓለም አቀፍ አየር ማረፊያና የአየር ኃይል ጦር ሰፈር ላይ ሐሙስ ዕለት የተፈጸመውን የተቀናጀ የሽብር ጥቃት ተከትሎ የኢትዮጵያ አየር መንገድ ንብረት የሆኑ 2 አውሮፕላኖች መመታታቸው ታወቀ። የኒጀር ወታደራዊ መሪ ጀነራል አብዱርሃማን ቲያኒ ለጥቃቱ ፈረንሳይንና ጎረቤት ሀገራትን ተጠያቂ አድርገዋል። ታጣቂዎቹ ወደ አየር ማረፊያው በወረወሩት ተቀጣጣይ ፈንጂዎችና በከፈቱት ተኩስ በአስኪ አየር መንገድ ተከራይተው ይንቀሳቀሱ የነበሩ 2 የኢትዮጵያ አየር መንገድ ቦይንግ አውሮፕላኖች ተመተዋል። እንደ ፍላይት ራዳር 24 መረጃ የመጀመሪያው አውሮፕላን ኢቲቢቢቢ የተመዘገበና ገና የ3 ዓመት ዕድሜ ያለው ቦይንግ 737 ማክስ 8 ሲሆን በጥቃቱ ምክንያት ሙሉ በሙሉ መውደሙ ታውቋል። ሁለተኛው ደግሞ ኢቲቢኤች በሚል የምዝገባ ቁጥር የሚታወቀው ቦይንግ 737-800 አውሮፕላን ሲሆን እሱም ከፍተኛ ጉዳት ደርሶበታል። አየር መንገዱ በጥቃቱ ወቅት በአውሮፕላኖቹ ውስጥ የነበሩ ተሳፋሪዎችም ሆኑ የበረራ ሰራተኞች አለመኖራቸውንና በሰው ሕይወት ላይ የደረሰ ጉዳት አለመኖሩን አረጋግጧል። የአገሪቱ ወታደራዊ መሪ ጀነራል አብዱርሃማን ቲያቲ ለሀገሪቱ ብሔራዊ ቴሌቪዥን በሰጡት መግለጫ የፈረንሳዩን ፕሬዝዳንት አማኑኤል ማክሮን፣ የቤኒኑን ፓትሪስ ታሎን እና የአይቮሪ ኮስቱን አላሳን ኦታራ ለጥቃቱ የገንዘብ ድጋፍ ያደረጉ ስፖንሰሮች ናቸው ሲሉ ከሰዋል። እስካሁን የእነሱን ጩኸት በበቂ ሁኔታ ሰምተናል። አሁን ደግሞ የእኛን የአንበሳ ግሳት ለመስማት ዝግጁ ሊሆኑ ይገባል ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። ጀነራሉ ቲያቲ የአየር ኃይል ጦር ሰፈሩን በመከላከል ረገድ ድጋፍ ላደረጉት የሩሲያ ወታደሮች ምስጋና አቅርበዋል። ይህ ጥቃት ኒጀር፣ ማሊና ቡርኪና ፋሶ ከምዕራባውያን ጋር ያላቸውን ግንኙነት አቋርጠው ወደ ሩሲያ መዞራቸውን ተከትሎ በቀጠናው እየተባባሰ የመጣውን የጸጥታ ስጋት በግልጽ ያሳየ መሆኑን የፖለቲካ ተንታኞች ይገልጻሉ። በሌላ ዜናችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ጠንከር ያለ ንግግር ጀምራለች አሉ። የአሜሪካው ጦር በባህር ሰላጤው አካባቢ ያለውን ይዞታ ማጠናከሩን ተከትሎ ኢራን ከዩኤስ ጋር ምክክር መጀመሯን ፕሬዝዳንቷ ጠቁመዋል። በሁለቱ ሀገራት መካከል ያለው ውጥረት እየተካረረ የመጣ ሲሆን ትራምፕ ውይይት ተቀባይነት ያለው ውጤት እንደሚያመጣ ተስፋ እንዳላቸው ተናግረዋል። የኢራን ከፍተኛ የደህንነት ባለስልጣን የሆኑት አሊ ላርጃኒ ድርድር ለማድረግ የሚደረገው ማዕቀፍ ሂደት ማሳየቱን ተናግረዋል። ኢራን ኒውክለር ለማብላላት
የምታደርገውን ጥረት ተከትሎ ጣልቃ እንደሚገቡ ሲዝቱ የቆዩት ትራምፕ በቅርቡ የተካሄደውን ህዝባዊ አመጽ አስታከው ጥቃት እንደሚሰነዝሩ ተናግረዋል። ቴህራን በበኩሏ በየብስም ሆነ በምድር ለሚሰነዘር ጥቃት አጸፋዊና ከባድ ምላሽ እንደምትሰጥ አስጠንቅቃለች። ኢራን ለዓለም ንግድ ወሳኝ በሚባለውና የመርከቦች መተላለፊያ በሆነው ሆርሙዝ ሰርጥ ለ2 ቀናት የሚቆይ ወታደራዊ ልምምድ እንደምታደርግ ይጠበቃል። ኢራን የአሜሪካ ኃይሎች ባሉበት አካባቢ የትኛውም አይነት ደህንነቱ ያልተጠበቀና ፕሮፌሽናል ያልሆነ ባህሪ እንዳታሳይ ዩኤስ አስጠንቅቃለች። አሜሪካ ዩኤስኤስ አብርሃም ሊንከን የተሰኘው ግዙፍ የጦር መርከብን ጨምሮ በርካታ የጦር ኃይሎቿን ወደ ባህረ ሰላጤው አሰማርታለች። ቅዳሜ ዕለት 2 ፍንዳታዎች መሰማታቸው በሀገሪቱ ውስጥ እንዲነዛ አድርጓል። የኢራን መንግስት ፍንዳታዎቹ የተከሰቱት በጋዝ ምክንያት ነው ብሏል። በተያያዘ ዜና ኢራን የአውሮፓ ሀገራት የጦር ሰራዊቶችን አሸባሪ ስትል ፈረጀች። ኢራን የአውሮፓ ሀገራትን የጦር ሰራዊቶች አሸባሪ ቡድኖች ስትል መፈረጇን የኢራን ፓርላማ አፈ ጉባኤ ሞሐመድ ባቄር ቃሊባፍ ተናገሩ። አፈ ጉባኤው እሁድ የኢራን አብዮታዊ ዘብን አሸባሪ ቡድን ነው ያሉት የአውሮፓ ሀገራት መከላከያ ሰራዊቶችንም በሽብር ቡድን መፈረጃቸውን ሮይተርስ የዜና ወኪል ዘግቧል። የአውሮፓ ህብረት ባለፈው ሐሙስ የኢራን አብዮታዊ ዘብ ሽብርተኛ ቡድን ብሎ መፈረጁ ይታወሳል። ባለፈው ታህሳስ በኢራን የተቀሰቀሰው ተቃውሞ በአውሮፓውያኑ 1979 ከተካሄደው እስላማዊ አብዮት በኋላ ደም አፋሳሹ ነበር ተብሏል። አውሮፓውያኑ አብዮታዊ ዘቡን እንመታለን ብለው እግራቸውን በጥይት የመቱት ከህዝባቸው በተቃራኒ ቆመው በጭፍን የአሜሪካን ፍላጎት እያሟሉ ነው ሲሉ አፈጉባኤው ለህዝብ እንደራሴዎች ተናግረዋል። የፓርላማው አባላት የአብዮታዊ ዘቡን ዩኒፎርም አድርገው በመገኘት ለልዩ ኃይሉ ያላቸውን ድጋፍ ገልጸዋል። አብዮታዊ ዘቡ ሽብርተኛ ቡድን ብሎ የፈረጀ ሽብርተኛ ድርጅት ተደርጎ ይቆጠራል የሚለውን አንቀጽ 37 በማጣቀስ ቃል አቀባዩ የአውሮፓ ሀገራት ጦር ሰራዊቶችን ሽብርተኛ ሲሉ ፈርጀዋል። ቃሊባፍ አክለው በቴህራን የሚገኙ የአውሮፓ ሀገራት ወታደራዊ አታሼዎች ከሀገር በሚባረሩበት ጉዳይ የፓርላማው የብሔራዊ ደህንነት ኮሚሽን እንደሚመክር አስታውቋል። ከ1979 የኢራን አብዮት በኋላ የሺያት አገዛዝ ቡድን አባላትን ለመከላከል የተቋቋሙ አብዮታዊ ዘብ በሀገሪቱ ትልቅ ቦታ የሚሰጠው ሲሆን ምጣኔ ሀብቱንና ጦር ሰራዊቱን እንደሚቆጣጠር ይታመናል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።